አንድ ጥብቅ መረጃ ልነግራችሁ ነው። በቲቪና በሬዲዮ የምታዩቸው የጁስና የልጆች ብስኩት ማስታወቂያዎች ሊታገዱ እንደሆነ ተሰምቷል። ለምን? ሰላም ጋይስ እንደምን አላችሁ? እንግዲህ የምትመለከቱት የኢትዮጵያ ንግድ ባንክ ትልቁ ቼክ ነው ማለት ነው። ለኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን 16 ሚሊዮን 600 ሺህ ብር ልናስረክብ ነው። አሁን ነው እኔ የማልደራደርባቸው ነገሮች አንድ ማርያም፣ አንድ ባለቤቴ፣ ሌላኛው ሌላ ሰው ማልጠቅሳቸው ሰው አሉ። አራተኛው ወርቁ አይተነው ነው። ለሞጣ በረኪና ለታኩር መኪና ከተባለ ላንቺ ነው የላከልሽ ብዬ ነው የምወስደው። እንግዲህ ለታኩር መኪና ላንተ በረኪና ተብላል። ጠጣው ያባሻው ምልክት ጨለማ የሚያበራው የኢትዮጵያ ካህናት የተንሻፈፈ ጫማ አድርገው እየሄዱ አንተ ቤት አሽከርክራ መኪና ታቀያይራለህ እየዘረፍክ። ሰላም ውድ ሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህን ጨዋ ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ በጨዋ ደንብ ስጡኝ። ወደ ቪዲዮ Some of them, come on, I'm jump on them, I'm rock them. Some of them, come on, I'm jump on them, I'm ሰላም ጋይስ እንደምን አላችሁ? እንግዲህ የምትመለከቱት የኢትዮጵያ ንግድ ባንክ ትልቁ ቼክ ነው ማለት ነው። ለኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን 16 ሚሊዮን 600 ሺህ ብር ልናስረክብ ነው። አሁን ነው ሄደን ማለት ነው። እንግዲህ እዚህ ጋር ምን ፈርመው እፈርማባታለሁ ማለት ነው። እንደዚህ ታደርግና ወደዚህ እኛ ምን ጋር እንፈርም? እዚህ ጋር አንተ እዚህ ጋር ፈርም ያለው ነው። ሲያታላ ፈርምበት ሸት ቡም እንተ ማድረግና ካሜራማን የሚፈርማል። አዳዲስ እስጋ ያንተ ደመቀ አዲስ ሰራ የሱ ደመቀ እንደ አዲስ አረብናት ስማ። ይኸው እንግዲህ እንደምትመለከቱት እያስረከብነው ነው። ለምን 16 ሚሊዮን 600 ሺህ ብር እነሱ የሚያደርጉትን ያውቃሉ። በስነ ስርዓት አድርገው ዴሊቨሪ ያደርጉታል። እኛ እንግዲህ ክህሎቱ የለንም። ይሄን ያክል ብር ወደ ምግብ ቀይረን ዴሊቨር ለማስደረግ እውቀቱ ስለሌለ፣ እነሱ ግን የተካኑበት በዚህ የሚያውቁት ነገር ስለሆነ እነሱ በሴፍቲ እንደሚያደርሱልን ቃል ገብተውልናል ማለት ነው። እንጨምረው ነገር አለ። አረ ምን በቃ ጨርሰናል። አሁን ደግሞ በኋላ እዛ ስናስረክብ ደግሞ እናሳያችኋለን። ለረዳችሁ ሰዎች እግዚአብሔር ይስጣችሁ፣ በወጣ ይተካ፣ ከዚህ በላይ ጨምሮ ጨማምሮ ይስጣችሁ ብለናል። ከኔ በላይ ወርቁ ለእናንተ ቀርቦ ነው ይሄን የሚያደርግላችሁ። እኔ ነበርኩ እኮ የህዝብ ጠበቃ፣ እኔ ነበርኩ እኮ ከስራ የተባረርኩት፣ እኔ ነበርኩ ከትግሬ ጋር የገጠምኩት፣ እኔ ነበርኩ ፍርድ ቤት የቀረብኩት፣ እኔ ነበርኩ እኮ የፋኖን ስትራቴጂ የሰጠው፣ እኔ ነበርኩ ሁሉን ያጋለጥኩት በብቸኝነት ብቻዬን ቆሜ። ታዲያ ሞጣ ነው መረዳት ያለበት ወይስ ጉቺ? ሞጣ ነው መረዳት ያለበት ወይስ ታኩር? ሞጣ ነው ያረደበት ወይስ ሌሎች? ጥያቄው ይሄን። ለሞጣ በረኪና ለታኩር መኪና ከተባለ ላንቺ ነው የላከልሽ ብዬ ነው የምወስደው። እንደዚህ ነው የምመጣብሽ። ታኩዬ ነው። በሴተኛ አዳሪዎች ልንዋረድ አይገባም ጎበዝ። ወጥተሽ ማን ተናገረሽ? እኔ ሲያዋርደኝ ነበር ታኩር ማሲንቆ ይዞ አመት ሙሉ። የሚገርማችሁ እኔ ሳላውቀው ምንም ሳልል ሞጣ አንተ ሞጥሟጣ ኢትዮጵያ ስትመጣ ቂጠንበሳኛ በድንጋይ መቶ እዲያው ብዙ ነው በክላሽ እዲያው ብዙ ነው ወደ ሀገር የለይ በለው በስክሪፕቶ ሰንበር በለው። ታኩር ሲረዳ አይናችን መቅላት የለበትም። ታኩር ሄዳ ልጅ ነው እንደውነቱ። እናቴ ዳና ብሎ አንጎሉ ዝርብርብ ብሎ ኦሮሞችን ፈርቶ ሲያለቅስ እኔ እግዚአብሔር የሰደበኝ ታውቁ የለኔ ልቤ እንትን ነው ሆድ እንትኔ ነው የተንቦጫቦጭ ሆዴ ተገላበጠ በእውነት። ያን ያህል ፈርቶ እንዱ በቃ አንጎሉ ወክ እናቴ ዳና ሲል ትንሽ ልጅ ነው። ያኔ እኔ አዘንኩ።
አይ ልጅ ለካ ትንሽ ልጅ ነው ተልኮ ነው ለካ ብዬ ትቼዋለሁ። ለዚያ እኮ ነው የተውኩት እንጂ እኮ አጠፋው ነበር። እስካሁን ታኩር የሚባል ሰው እኮ ሽቶ ቤት ከፍቶ አታዩትም ነበር። ይቀበር ይቃጠል አታውቁ። ታኩር የሚባል አንዴ ታይቷል። የት ጠፋ ነው የምትሉ? አብዷል ወይስ አረብ ሀገር ገብቷል ነው የምትሉ እንጂ ይገድል አይገድል አታውቁ። ለዚያ ነው የተውኩት ታኩር። ንፍጡ ሽልክ ሲል ቆለጡ ስሩል ሲገባ እኔ እግዚአብሔር ምስክሬ ነው ታኩር አሳዘነኝ። ኦሮሞች ገና ሽጉጥ ወይ ቢያወጡበት ምን ሊሆን ነው የሰውዬ? ትልቁን ነገር በቂቱ ቁጭ ብሎ ሊያወጣው አይደል? እንግዲህ ለታኩር መኪና ለአንተ በረኪና ተብላል። ጠጣው። መቼም እንደ ቴድሮስ ሽጉጡን አውጥተህ ጥይት አትጠጣ አንተ። ጠጣው በረኪናው። ለታኩር መኪና ለአንተ በረኪና አድርገህ ቻውጩኒ ገንዘብ እንዲሰጣት ነው። ሰጥቶኝስ ቢሆን ምን የምታውቀው ነገር አለ? ወስጄስ ቢሆን ለምን በኔ ቤት አልሆነም ነው? ለምን ለኔ አልተነገረኝም ነው እንዲህ የምትዘንብብኝ እንዴ? ምን ስላደረኩ ነው የሚሰድበኝ? እንደዚህ ታስገባለክ ማለት ነው። እኔ ደግሞ እንደዚህ ነው የምመጣብክ። ከዚህ በፊት ለዛች በቅባቃ ሄደክ አውርተካል አይደለ? አላቃትም እኔ በልልኝ እታነቃለሁ ብላይ ለምን መታነቃለም? ከፎቅ ለምን አልፈጠፈጥም ብዬ ከሆነ ለምን ከፎቅ አልፈጠፈጥም? በውሸት አማራ ነች በልልኝ ካልኩ የአማራን ህዝብ እንደ ህዝብ እንክት አድርገህ ክደበልተከዋል። አየክ፣ ጠላትም ቢሆን እንዲህ ነው ማለት ነው የምታስገባው። ስንት ከፍይክ ነው አማራ ነች ብለህ ወጥተክ ያልክልኝ? አማራነትን እኔ በልመናና በክፍያ አይደለም በደም ነው ያገኘሁት። ብልግናህን እዛው ያዝ። ሰው ሲያከብርክ ተከበር። ትልቅ ሰው ነህ። ትልቅ ሰው መቁረቢያክ ምናምን እኮ ነው አንተ። ትንንሾቹ ልጆች መጥተው ታሪክ ሰሩ፣ ተቃጠልክ። በቃ ልታብድ ነው አንተ። የምትወደው ሰው የለህም ሲጀመር። የምትወደው ሳሪና አትወዳት ጋይስ። እኔ እኮ መሀል ቤት ተሰቃየው ለስንቱ አባብዬ። ሳሪና ይወዳት፣ ሳሪ ኤርሚ ያበሻል። የሚወደው ሰው የለውም እሱ። የሚወደው ሰው የለውም። እኔን ራሱ እንዴት ኮኮባችን እንደገጠም አላቅ። ከኔ ደህና ነበር ይሁንም ላይ ተነሳብኝ። እኔ ሳዳምጥህ እኮ ነው እምሰማው መስሎት ጋይስ፣ እምሰማት መስሎ ይሄን ያለ የምነግርህ ልጆቹ መጥተው ስለነገሩኝ ነው። ካዲ ነህ አንተ ካዲ። እላፊ ነገር እንዳንነጋገር ክብርክን ጠብቀህ ተቀመጥ። በአንተ አፍ በዚህ ልክ ስድብ ውርደት ነው። ለስሙ ግን ለህዝብ የምትታገል ነገር እነ ጆከርን ተሳዳቢዎች ብለህ ትሳደባለህ። ካንተ በላይ አሁን ከሱ አፍ አሁን ይሄ ይጠበቃል ጋይስ። እነ ጆከርን የሚወቅሰው ተሳዳቢ እያለ ነው። እግዚአብሔር ያሳያችሁ። ስሙት። የነ ጆከር ስም ምንድነው? ወጭን ይለቅማቸዋል። ዳኛው አለ ጠብቅ። ይቺ ንግግር አለ ነገ መቀጥልበታለሁ። ወርቁ አይተህ ነው እንዲሰማ ገና 10,000 ሰው ይጀቀጠቅጣል። እግዚአብሔር ያሳያችሁ። ለምን አሳስተዋል? ወርቁ ይሄን አይሰራም። ቂጧን ከፍታ እሷ ኮሸቷን ነው ገንዘብ እንዲሰጣት ነው። ገንዘብ እንዲሰጣት ዋት ኢፍ ሰጥቶኝስ ቢሆን ገንዘብ እንዲሰጠኝ ሰጥቶኝስ ቢሆን የዋሸሁት ምን ሆኜ ነው? እሺ ሞጣ ቀራኒዮ ዋት ኢፍ ሰጥቶኝስ ቢሆን ደርሶኝስ ቢሆን ታንቀልጥ ሞት ነው። እኔ የማልደራደርባቸው ነገሮች አንድ ማርያም፣ አንድ ባለቤቴ፣ ሌላኛው ሌላ ሰው የማልጠቅሳቸው ሰው አሉ። አራተኛው ወርቁ አይተነው ነው። ነብሪጅስቶን ምናምን ያው እንዳሉ እኔ እንደማል ስለሆነ ነው። እኛ ብዬ ነው መናገር ፈልገው። የማልደራደርበት ነገር ከጠየቃችሁኝ ማርያም በምትባለዋ አልደራደርም። ሌላው በሚስቴ ነው የማልደራደር። ሌላው በወንድሜ በወርቁ አይተነው አልደራደርም። የአበሻው ምልክት ጨለማ የሚያበራው የኢትዮጵያ ደሞላሽ የጠላት መጋኛው ሰበር ዜናን ሰምቷል። ምንም አይነት የፖለቲካ ዓላማ ካለው ድርጅትም ሆነ ግለሰብ ምንም አይነት ድጋፍ አንቀበልም ሲል አግማስ ኢትዮጵያ የበጎ አድራጎት ድርጅት አሳውቋል። እንደሚታወቀው ከሰሞኑ በደብረ ብርሃን ተፈናቅለው በመጠለያ ውስጥ እንዲሁም ደግሞ በጣም በከፍተኛ በሆነ ችግርና ረሃብ ውስጥ የሚገኙ ወገኖችም በመርዳት ላይ የሚገኘው አግማስ ኢትዮጵያ የበጎ አድራጎት ድርጅትም እንግዲህ ከሰሞኑ በተለያዩ የማህበራዊ ትስስር ገጾች ላይ የድርጅቱን ዓላማ እንዲሁም ደግሞ የድርጅቱን ሀሳብ የማይደግፉና ተቃራኒ የሆኑ
ሀሳቦች ሲዘዋወሩ ነበረ። ነገር ግን ይህ ድርጅት ምንም አይነት የፖለቲካ ሀሳብም ሆነ ዓላማ እንዲሁም ደግሞ ከሃይማኖት ከዘርና ከተለያዩ ነገሮች የጸዳ ሁሉንም ሰው በአንድነት የሚመለከትና የሚያስተናግድ የበጎ አድራጎት ድርጅት እንደሆነ በአጽንኦት ገልጾ ምንም አይነት የፖለቲካ ዓላማ ካለው ሰው እንዲሁም ደግሞ ድርጅትም ቢሆን ምንም አይነት ድጋፍ እንደማይቀበል ጭምር ይፋ አድርጓል። የበጎ አድራጎት ድርጅቱ እንደዚህ ሰፋ ያለ መግለጫዎችን በዝርዝር ያወጣ ሲሆን ከሰሞኑ በደብረ ብርሃን ተፈናቅለው ለሚገኙ ወገኖች በቀጥታ ወይም ደግሞ በኦንላይን ቀጥታ ስርጭት ላይ የድጋፍ ማሰባሰቢያ መርሃ ግብር ቲክቶከር ታኩርን ጨምሮ የተለያዩ የሶሻል ሚዲያ ኢንፍሉዌንሰሮችን በመጠቀምና ከነሱ ጋር በመተባበር የኦንላይን የገንዘብ ማሰባሰቢያና የድጋፍ ስብስብ ሲያደርግ እንደነበር የሚታወቀው በዛሬው ዕለትም ለ6 ቀን የቆየውን የኦንላይን የገንዘብ መሰብሰቢያ መርሃ ግብር ማጠናቀቁን ጭምር አሳውቋል። በዚህ ጉዳይ ላይ ሌሎች አዳዲስ ነገሮች ካሉ በድጋሚ ይዤላችሁ እመጣለሁ። እኔ ብቻ ነኝ 15 ሚሊዮን ብሩን ባለመቀበላቸው ቅር ያለኝ። አግማስ ኢትዮጵያ ወርቁ አይተነው የሰጣቸውን 15 ሚሊዮን ብር እንደማይቀበሉ ዛሬ በመግለጫቸው አስታውቀዋል። ለዚህም ምክንያት ያደረጉት የኛ ድርጅት ከየትኛውም ፖለቲካና ሃይማኖት ገለልተኛና ነፃ የሆነ ስለሆነ ከሱ አንቀበልም ብለዋል። በነገራችን ላይ አንድ ድርጅት ከፖለቲካ ከብሔርና ከሃይማኖት ነፃ ነው ማለት ፖለቲካ ውስጥ ያሉ፣ ሃይማኖት ውስጥ ያሉ፣ ብሔርተኝነት ውስጥ ያሉ ሰዎች መርዳት አይችሉም ማለት አይደለም። ለምሳሌ ጠቅላይ ሚኒስትሩ ብር ሊሰጣችሁ ይችላል። ነገር ግን አንተ ፓርቲ ስላለክ ካንተ አንቀበልም ማለት መብት የላቸውም። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልትረዳችሁ ትችላለች። ነገር ግን እኛ ከሃይማኖተኛ አንቀበልም ማለት አትችሉም። የትኛውም ሰው የራሱ የሆነ ሃይማኖት አለው፣ ፖለቲካ አለው፣ ብሔር ብሎ የሚያስበው ነገር አለው። ያ ማለት ያ ሰው ወገኑን መርዳት አይችልም ማለት አይደለም። ማንም ሰው የፈለገውን ፖለቲካ፣ ሃይማኖት፣ ብሔር ይከተል። ነገር ግን መርዳት እስከፈለገ ድረስ ለህዝቡ መድረስ እስከፈለገ ድረስ ሊፈቀድለት ይገባል ብዬ አስባለሁ። ያ ካልሆነ ግን እስካሁን ድረስ ቢያንስ ከ1000 ሰው በላይ በዚህ እርዳታ ላይ ተሳትፏል ብዬ አስባለሁ። እነዚህን ሁሉ ሰው እንዴት ታውቃላችሁ? ምን ያስቡ? ፖለቲካቸው፣ ብሔራቸው፣ ሃይማኖተኝነታቸው ምን ይሁን በምን ታውቃላችሁ? ወርቁ አይተነው ይህንን ገንዘብ የረዳው ለህዝቡ እስከሆነ ድረስ ለሰላም ህዝቡ እንዲጠቀምበት እስከሆነ ድረስ ለየትኛውም ፖለቲካ ለየትኛውም ብሔርተኝነት ብሩን እስካልሰጠ ድረስ ቢቀበሉትና ለህዝቡ የሆነ ነገር ቢያደርጉለት የተሻለ ነው ብዬ አስባለሁ። 15 ሚሊዮን ብር የሚናቅና አንፈልግም የሚባል ገንዘብ አይመስለኝም። መሆን ያለበት ዓላማው እንጂ አንተ እንደዚህ ነህ አንተ እንደዛ ነህ የሚለው ጉዳይ አይመስለኝም። ህዝቡ እየተራበ ነው፣ ህዝቡ እየተቸገረ ነው። በዚህ ሁኔታ ውስጥ ገንዘብ እንደዚህ መጥቶ እያለ አንተ እንደዚህ ነህ አንተ እንደዛ ነህ አንተ የዚህ ፖለቲካ አንተ የዛ ፖለቲካ መባባላችን ቢቀር የተሻለ ይመስለኛል። የኔ ምክንያት ምንድነው? ወርቁ አይተነው ይሄንን ገንዘብ የሰጠው ለህዝቡ እስከሆነ ድረስ ለየትኛውም ፖለቲካና ብሔርተኝነት እስካላበረከተ ድረስ ተቀባይነት ቢኖረው የተሻለ ይመስለኛል። አንድ ጥብቅ መረጃ ልነግራችሁ ነው። በቲቪና በሬዲዮ የምታዩቸው የጁስና የልጆች ብስኩት ማስታወቂያዎች ሊታገዱ እንደሆነ ተሰምቷል። ለምን መሰላችሁ? ገበያ ላይ ያሉ አብዛኞቹ የጁስ ብራንዶች የምግብና መድኃኒት ባለስልጣን እውቅና የሌላቸውና ለህፃናት ጤና አደገኛ ሆነው ስለተገኙ ነው። ልክ እንደ አልኮልና ሲጋራ እነዚህ ምርቶች ፐብሊክ ሄልዝ ሪስክ ተብለዋል። ነገር ግን አንድ ትልቅ ፈተና አለ። እነዚህም ምርቶች ከቲቪ ሲባረሩ ልክ እንደ አልኮል ማስታወቂያዎች ወደ ሶሻል ሚዲያ ወይም ዲጂታል ሚዲያ መግረፋቸው አይቀርም። ቲቪን መቆጣጠር ቀላል ነው። ቲክቶክንና ሌሎችን መቆጣጠር ግን ለመንግስት በጣም ከባድ ወይም ቻሌንጂንግ ይመስለኛል። እናንተ ምን ትላላችሁ? ማስታወቂያው ከቲቪ መጥፋቱ ብቻ የልጆችን ጤና ይጠብቃል ወይስ ዲጂታል ላይ በባሰ ሁኔታ ይቀጥላል? እስቲ ሐሳባችሁን ኮሜንት ላይ አስቀምጡ። ይህንን መረጃም ለወላጆችም ሼር አድርጉላቸው። ቆይ እንጂ ሲስ ያለንበትን ሁኔታ እያወቅሽ እንዴት በዚህ ጊዜ ታረግዣለሽ? ሆን ብዬ ያደረኩት ነገር እኮ አይደለም። ደግሞ ተመስገን ነው የሚባለው። ስንቱ ነው ልጃቶ የሚለምነው? ሲሞላ ነዋ ኑሮ ሲስተካከል። ታውሲስ ልጅ እኮ በረከት ነው። አይሻልሽም ሶፎንያስ? እንት የዚህ ዘመን ሰው ደግሞ በዚህ አባባል ተለክፏል። ድሮ የትም ተወለድ መርካቶ ደግ ልጅ ይወለድ እንጂ በድሎ ያድጋል ምናምን ነበር የሚባለው። በረከት ሲስኮዬ ልጅ እንደምትወድ እኮ አውቃለሁ። የሰሞኑ ስራ መበላሸት ነው እንዲህ የሚያነጫነጭው። ልጅማ ማን ይጠላል? ያውም አንቺን ከመሰለች ቆንጆ። ግን ደግሞ ምን ይዘን ነው አባቴ? እኔም ልጅ ምን ጸልይልሃለሁ። ደግሞ ነገሮች ይስተካከላሉ። ሃሎ ሲስኮ፣ እንኳን ደስ አለ። ጨረታውን አሸንፈሃል። እስኪ እግዚአብሔርን በል። ከምሬን ነው? እግዚአብሔርን ታምር ነው። በትንሽዬ ሳንቲም ቤት ልዩነት ነው ያሸነፍከው። እሺ ደውላለሁ። ወይኔ አምላኬ! ደስ ሲል ምንድን ነው ሲስ?
ዘገየ ስራውን ጀምሯል። ትልቅ ጨረታ ነው ያሸነፍኩት። ማን ነው ደግሞ ዘገየ? እሱ ነዋ ልጄ። የምን ዘገየ ነው? በረከት ነው እንጂ። ዘገየ ነው እንጂ እስካሁን ስሰቃየት ነበር። ዘገየ ነው። በረከት ነው። ዘገየ ነው። ክርስቲያኖች የቤተ ክርስቲያንን ገንዘብ ከመብላት እግዚአብሔር ይጠብቃችሁ። የቤተ ክርስቲያንን ካዝና ከመቦጥቦጥ እግዚአብሔር ይጠብቃችሁ። ሙዳይ ምጽዋትን ከመገልበጥ እግዚአብሔር ይጠብቃችሁ። እንደዚህ አይነት ገልባጮች ነበሩ። በቤተ ክርስቲያን ታሪክ ስታጠኑ የቤተ ክርስቲያንን ገንዘብ ዘርፈው ህንጻ ይሰሩ ነበሩ። ሀብት ያከማቹ ነበሩ። መጨረሻቸው ግን አላማረም። መጨረሻቸው የሚስታቸው ባል ነው የበላባቸው። የሚስታቸው ባል ልጆቻቸው ያን ሀብት ቦጥቡጠው አጥፍተው ልጆቻቸውም ሳያርጉ ወንበዴ ሆነው ወይ ከልጆቻቸው አልሆኑ ወይ ከሀብቱ አልሆኑ ወይ እነሱ አልበሉት። እግዚአብሔር ሰጥቷቸው ገንዘብ ሰጠን ብለው መቼም ሰጠን ብለው እያዩ እነሱ እንጀራ በበርበሬ ይበላሉ። እግዚአብሔር ሱካር ለቆባቸው እነሱ ከቤተ ክርስቲያን ለፍተው ሳይሆን ከቤተ ክርስቲያን ዘርፈው ያመጡትን ገንዘብ ሌላ የማያገባው ሰው እየበላ አይናቸው እያየ እነሱ ሳይበሉ ሞተዋል። አብዛኞቹ ደግሞ ኩላሊታቸውን አሳጥበውበታል። HIV ይዟቸው ተሰቃይተዋል። የጉበትና የኩላሊት መጫወቻ ሆነዋል። ደም ግፊትና ደም ብዛት አዛ አርጓቸዋል። ወንድሞቼ የቤተ ክርስቲያንን ብር አትብሉ። እግዚአብሔር ይጠብቃችሁ። ዘራችሁ ነው የሚዋረደው። ወርቃችሁ ነው የምትገኙት። እግዚአብሔር ከውርቀት ይጠብቃችሁ። ቤተ ክርስቲያን ወዳ ፈቅዳ ካልሰጠች የቤተ ክርስቲያንን ገንዘብ መብላት አመዳም ነው የሚያረጋችሁ። ተቀብታችሁ ቅባት አትወዙም። ሞገስ ነው የምታጡት። እግዚአብሔር ሞገሳችሁን ነው የሚገፋው። አትብሉ። እንኳን የእግዚአብሔርን ቤት ይቅርና የሰውን ላብ አትብሉ። የሰውን እንባ አትብሉ። በተበዳይ እንባ እና በእግዚአብሔር መካከል ግርዶሽ የለም። እግዚአብሔር የተበዳዮችን እንባ እንኳን አይደለም የራሱን ቤት የእግዚአብሔርን ቤት ቡጥቡጠ ይቅርና የግለሰቦችን ገንዘብ እንኳን በልተ ሰላም አታገኝም። እግዚአብሔር የሰውን ላብ ከመብላት ይሰውራችሁ። ለእናንተ ብዬ ነው። የቤተ ክርስቲያንን ነገር አትንኩ። 5 ሳንቲም ብትሆን አትንኩ። ሰጪው ነው እንጂ ከቤተ ክርስቲያን ነጣቂ አርጋችሁ እግዚአብሔር መጨረሻችሁ አያምርም። ወርቃችሁ ቱቦ ውስጥ ነው የምናገኛችሁ። መሬት ላይ ነው የምትገኙት። እግዚአብሔር ጤና ይስጣችሁ። እጅ ሰጥቷችኋል፣ እግር ሰጥቷችኋል። ሰርታችሁ ብሉ። የዘረፋችሁ ሰዎች ከቤተ ክርስቲያን እግዚአብሔር ሳያዋርዳችሁ መልሱ። ሳያዋርዳችሁ እግዚአብሔር ሳይመጣባችሁ ቀኑ ጨለማ ሳይሆንባችሁ ልንገራችሁ። ብላክ ሳትደረጉ እግዚአብሔር በሰጣችሁ የንስሐ ጊዜ ተመለሱ። የእግዚአብሔርን መልሱ። የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ብሏል ቃሉ። የእግዚአብሔርን ነገር አትንኩ። ካህናት የተንሻፈፈ ጫማ አድርገው እየሄዱ አንተ ቤት አሽከርክራ መኪና ታቀያይራለህ እየዘረፍክ። አባቶቻችን ካህናት አገልጋዮች 50 ዓመት 60 ዓመት ያገለገሉ ጫማ መቀየር አልቻሉም። አንተ የቤተ ክርስቲያን ገንዘብ እየዘረፍክ መኪና ታቀያይራለህ። በቃ ብላክ ሌብል፣ ብሉ ሌብል፣ ምናምን ሬድ ሌብል ትጠጣለህ። አፈር ጠጣ። አፈር ያስጠጣችሁ እናንተ አሳፋሪ ወራዶች፣ አሳፋሪዎች። እግዚአብሔር ሳይመጣባችሁ ቀኑ ሳይጨልምባችሁ መልሱ። እግዚአብሔር ይስጥልኝ። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።